የሰጋችሁት ነገር አለ እንዴ? አይደለም፣ እርግጠኛ ለመሆን ያህል ነው። እሺ አብርሃም ዶክተሩን የዲናን ወይም ደግሞ የውጤቱን ኮፒ ልሰጠኝ ትችላለህ ወይ ብሎም ይለዋል። ዶክተሩ ምንም ችግር የለውም በስልክ ላይ እልክላለሁ፣ ግን ደግሞ ምን ልታደርገው ፈልገ ነው ብሎም አብርሃም ሲጠይቀው አብርሃም በጣም ተናዶና እንዲሁም ተበሳይቶ ከፊቱ ላይ የሚታየው ሀዘን ነበረ። እናም ይኸውልህ ዶክተር ስጠኝና ከዛም በኋላ በስጦታ ወረቀት ወይም ደግሞ በስጦታ መልኩ ጠቅልዬ እሰጣለሁ። በሚያሳዝን ሁኔታ ዛሬ 1ኛ ዓመታችን ላከብር ነበረ፣ ይኸው ግን ይህ ነገር ተፈጠረ ብሎም ይለዋል። እናም አብርሃም ራሱን አላወቀም ነበር። ሲናገርም በጣም ተናዶ ስለሆነ የሚናገረውንም አያውቅም። እናም ይህንም በሚናገረውም ሰዓት በቃ እሺ ለማንኛውም ይህንን አደርግላለሁ፣ ግን ደግሞ እባክህን አብርሃም እኔ እንደዚህ ስትሆን ብዙም ደስ አይለኝም። እናም ተረጋጋ፣ በቃ ሁሉም ነገር ፈጣሪ የፈቀደው ነው ብሎም ይለዋል። እንዴት እኔን እንደዚህ ትሸውደኛለች? ምን ልታደርግ ነበረ? ዝም ብላት መቼም ሳይወለድ አይቀርም እና ታዲያ የሁሉ ነገር እኮ ተደብቄ ነው በማለት አብርሃምም ተናዶ ለዶክተር ይናገረዋል። ዶክተሩም በጣም ደነግጣል። ምክንያቱም ደግሞ የሚደነግጥበት ምክንያት በዚህ ሁሉ ነገር እየሆነ እሱን ማረጋጋት አልቻለም። አብርሃም በፍጹም በዲና በተለይ ደግሞ በጣም ነበር የተናደደው። ቤትም ከማርኮን ጋር ምንም ባትስማማ እንኳን ወንድሟ ላይ ብዙ ጫና ቢያደርግባት፣ ነገር ግን ደግሞ እዝራ ልብ ውስጥ ገብታለች። እዝራ ቤርሲን አፍቅሯታል። ቤርሲም ከልቧ ገብቶ ቁጭ ባለችበት የእዝራን ሁሉን ነገር ታስታውሳለች። እናም እያስታወሰች እያለ ብቻዋን ቁጭ ብላም ታወራለች። በዛ ሰዓት ልዩ ማብራት ነበረች። እናም ምን ነው አወራሽ ወይ ብላም ትላታለች። አይ ከራሴ ጋር ነው ብላ ቤርሲም ትመልሳለች። ቤርሲ አውቃ እዝራን ለመታወቅ ነበረ የወደቀችው። ያስጣላት መስላ ውሃውን ጣለችው። አንሸራቷትም ወደቀች። ይህንን ሲያይ ነበረ እና ቆይ በግልጽ ለምን አትናገሪም? ለማንኛውም እዝራ እባላለሁ ብሎ ለቤርሲ ይነግራታል። የሆነ ደረቅ ነገር ነው ብቻ ብላ በራሷ እያሰበች እያለ ልዩ ይህን ነገር ደግሞ በፍጹም አትፈልግም። ልዩ ከእዝራ በጣም ከባድ ፍቅር ይዟታል። እናም እዝራን የምትቀርብበትን መንገድ ብታስተካክልም በጣም ብዙ ጊዜም ለመቅረብ ብትሞክርም እዝራ ግን በፍጹም ሊቀርባት አልቻለም። ቆይ እሱ ማን ነው? ለምንድን ነው እኔ እንደዚህ ያደረኩትኝ? ለምንድን ነው የማይቀርበኝ? በማለት ትናደድበታለች። እዝራ ግን ምንም አይነት ቦታ አልነበረውም። በተለይ ከመጀመሪያ ጀምሮ ከቤት ሳይገባና እንዲሁም ደግሞ ሳይታወቁ ከሞት ያዳናት ልዩን እዝራ ነው። እዝራ ከዛ ከሞት ቢያድናትም ግን ደግሞ ያ ሁሉ ተጨማምሮ ልዩ የእዝራን ፍቅር መቋቋም አልቻለችም። እዝራን ለማናገር በጣም ብዙ ጊዜ ፈለገች። እዝራ ግን እንደ ማንኛውም ወንድና እንደ ማንኛውም ሰው ስብር ብሎ የሰውን ችግር የሚረዳ አይነት ሰው አይደለም። ስለዚህ ምንም ማድረግ አልቻለችም። በትክክል አውጥታ አፈቅራለሁ ብላ መናገር አልፈለገችም። ግን ደግሞ ብዙ ድርጊቶችን ያደረገችም ትገኛለች። ምክንያቱም እዝራን ምንድን ነው ምን ላድርግ ምናምን እያለች ብዙ ጊዜ ስትቆጣጠረውም ነበረ። እናም በዚህ በፍቅር ውስጥ የገባች መሆኑን ያወቀችው ዶክተር ርብቃም እሷም ትስቃለች። ቆይ ግን ከመቼ ጀምረሽ ነው ልዩ እንደዚህ ሆንሽው? አንቺ ከሆንኩ ከራስሽ ጋር አይደለሽም ብላም ትላታለች። አሁን ላይ ስለ አብርሃም ሳይሆን ስለ እዝራና ስለ እዝራ ብቻ ነው እያሰበች ያለችው። እዝራ አሁን ላይ በተለይ ደግሞ ከማርዳ ያላት ነገር ልክ እንደ እናትና እንደ ልጅ ሲሆንም ይህን ሲያቀዝ ራሱ ከማርዳ ጋር ያገኛታል። እንዲሁም ደግሞ እሷም ባለችበት ያገኛታል። ግን መስላት ታየውም ነበረ። ይህ በአንድ ቀን ልቡ የተሰበረውና እንዲሁም ደግሞ ልቡ ደግሞ ውስጥ እንድትገባ ያደረጋት ሜርሲ ናት። ሜርሲ እንግዲህ የቤት ሰራተኛ ሆና እየሰራችም እያለ ምንም እንኳን ባትፈልገው ወይም ደግሞ የቤት ሰራተኝነቱን ወደው ባይሆንም ግን ለእናቷ ተገዳ ስለሆነ ግዴታ እየኖረች ትገኛለች።
በተለይ ዲናና ማርኮን እናትሽን የምትፈልጊያት ከሆነ እኛ የምናደርገው ሁሉ መቀበል አለብሽ ብሎም ይላታል። ይህንን በፍጹም አላደርገውም። ቆይ እዚህ ቤት የመጣሁት የቤት ሰራተኛ ለሆን ነው እንዴ ብላ ተናዳ ነበር ስናገረው። እሷም ይህንን አማራጭ የለሽም፣ ግዴታሽ ነው፣ እንኳን አይደለም የቤት ሰራተኛ ሌላም ትሆኛለች ብላም ብዙ ነገር ትናገራታለች። ይህንን በምትናገርበት ሰዓት ግን ማርኬ ምንም ነገር እንኳን ቢሆን አሁን ላይ በተለይ ደግሞ ልዩና እንዲሁም ደግሞ እዝራ በምንም ሊግባቡ አልቻሉም። አሁን ላይ በተለይ እዝራ ለማርዳ እንዴት ግን ቆይ ግን እስኪ አንድ ጥያቄ ልጠይቅሽ፣ እንደው በአንድ ጊዜ እንደዚህ ጠብ ያደርጋል ወይ ብሎም ይላታል። እናም ከባድ ፍቅር እንዳያዘውም ይነግራታል። ይህንን ሲነግራትኝ እሷን በጣም ይገርማታል። ቆይ እንዴት ለምን ብላ ነበረ የጠየቀችው። እናም ማን ነው ብላም ግን ደግሞ ወንድሜን ያሸነፈች ማን ትሆን ብላም ደስ ይላታል። ይህንን ደስ በሚላት ሰዓት ማርኮን ግን ትክክለኛ ሊነግራት አልፈለግም፣ እዝራን ሊነግራት አልፈለገም ነበረ። ሰላም ውድና የተከበራችሁ የቻናል ቤተሰቦች እንዴት ናችሁ? እኔ በጣም ደህና ነኝ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ሼር በማድረግ ቤተሰቦናችሁን ከልብ ነው የማመሰግነው። ውድ ፋሚሊዎቼ ቪዲዮ ላይክ፣ ሼር፣ ሰብስክራይብ ያደርጋችሁ አበረታቱኝ። እንዲሁም ወዳጅ የምትከታተሉኝ ከልብ አመሰግናለሁ። እንግዲህ በዛሬው ዕለት ምን ተፈጠረ? ሳቤላ ቀጣይ ክፍል ነው ይዤላችሁ የመጣሁት። ታዲያላችሁም ላይክ ሼር ያደረጋችሁ ስለምታበረታቱኝ ከልብ አመሰግናለሁ። አዲስ ከሆናችሁ ደግሞ ሰብስክራይብ አድርጋችሁ ደወል ምልክቷን መጫናችሁን አትርሱ። በየጊዜ በሰዓቱ አዳዲስ ቪዲዮዎችን ይዘን የምንቀርብ ይሆናል። ከእናንተ የሚጠበቀው ደግሞ ላይክ ያደረጋችሁ እንዲሁም ሀሳብ አስተያየታችሁን ኮሜንት ላይ አስቀምጡ። በጣም ይቅርታ ውድ ቤተሰቦች፣ እንግዲህ ከእንቅልፌ ተነስቼ ነበር። ለዛ ነው ለድምፅ ራሱ ይቅርታ እንጠይቃለን። እንግዲህ ዛሬ ሳቤላ ቀጣይ ክፍልን ነው ያመጣውላችሁ። ሲቀጥል ደግሞ ይህ የምታዩት የሚያምር መንገድ እንግዲህ የክፍለ አገር ልጆች ከሆናችሁ እንግዲህ ወደ ቤተሰብ ጋር እየሄድኩ ነው ማለት ነው። ይህን ቪዲዮ የቀረጽኩት ማለት ነው። በጣም ደስ ይላል። በተለይ ደግሞ ይሄ ውሃ ውስጥ ምናምን ነገር ያለው ነገር በጣም ደስ ይላል። ግን ገና ውሃ አልደረስንም። እቺ በጣም ትንሽዬ ውሃ ነች እና እዚህ ጋር ወደ ላይ በላይኛው በኩል ዘለው ነው የሚያልፉትኝ። እኔ ደግሞ ዘላለሁ ብዬ ነበር እንግዲህ እዚህ ውሃ ውስጥ ዘፍ ያልኩ ማለት ነው፣ ወደ ላይ ሲል ማለት ነው። ውድ ቤተሰቦቼ እና ጭቃ ሆኜ ነው የሄድኩትኝ እና መንገድ ላይ ልብሴ ምናምን ነገር ጭቃው ነው። ሰዎች ሁሉ እየሳቁብኝ ነበር ማለት ነው። እና ክረምት በጣም ደስ ይላል። ገጠር ስትኖሩ ሁሉንም ነገር ታያላችሁ። አዝመራው ምኑ በቃ የሆነ ምንም እንኳን አሁን ላይ በተለይ ማለትም ጭቃው ቢያስጠላችሁ ግን ደግሞ ምንም አይደለም። ምክንያቱም ጭቃ ቢሆንም ያው ያስፈልጋል፣ ግዴታ ነው። ዝናብ ጠፍቶ በጣም ብዙ ነገር ሲደረግ ነበረ። አሁን ላይ ግን በቃ ያው ምንም ቢሆን በሀገራችሁ እንደዚህ ፏ ትላላችሁ ማለት ነው። እኔ አሁን የሁላችሁ የገብርኤል ዕለት ነው እና እንትን ገብርኤል ማህበር ተጠርቼ የሄድኩ ነው። ይህ ቪዲዮ የቀረጽኩት ውድ ፋሚሊዎቼ እንግዲህ እናንተ የምትፈልጉት ቪዲዮ ቀይላችሁ ጭቃው በእናታችሁ መቼ የለውም ምስባ እነ ቀረብ አድርጌ የቀረጽኩት ያለሁት ያን ለእናንተ እንዲታያችሁ ብዬ ነው። ምክንያቱም ማንኛውም ሰው ትዝታ ይኖርበታል። የጭቃም ሆነ